እሺ ውድ የተከበራችሁ ተማሪዎች ዛሬ ከባለፈው ቀጥለን ካቆምንበት ጂኦግራፊ ጥያቄዎች እናያለን ማለት ነው። ጥያቄዎች ብዙ ናቸው። አሁን 50 ጥያቄ ነው። ከዛ በኋላ ገና አንድ 70 ጥያቄ ያስፈልገናል። ስለዚህ ወደ 160 ምናምን ጥያቄ ሊሆን ነው ቻፕተር 2 ብቻ ማለት ነው። ጥያቄ በጣም ብዙ ስለሚወጣበት ከቻፕተር 2 ብቻ ብዙ ጥያቄ ማዘጋጀት ይቻላል። ግን በዋናነት አሪፍ ናቸው ብለን ያሰብናቸው ጥያቄዎች እዚህ ጋር አምጥቼላችኋለሁ። ጂኦግራፊ እርግጠኛ ነኝ አንብባችሁ ጨርሳችኋል። ምንም ጥርጥር የለውም የጨርሳችሁት ቻፕተር ነው። ስለዚህ ያን ያክል የሚከብድ አይሆንም፣ ቀላል ነው የሚሆንላችሁ ቢኮዝ ብዙ ጊዜ የተማራችሁት ነው። ስለዚህ ቶሎ እንጨርስ፣ ጂኦግራፊም ሂስትሪ ቶሎ እንጨርስ። ማትስ ስላለብን ማትስ ትንሽ ያዝ ሊያረጋችሁ ይችላል። ሶሻል ላይ ብዙ ጊዜ ትኩረት ስለማይሰጠው ነገ እሱን ጥያቄ እንሰራለን፣ ማትስ ጥያቄ እንሰራለን። ጂኦግራፊ ግን ያልገባችሁ ነገር ካለ ቶሎ ነው እያለን የምንሰራው። ያልገባችሁ ነገር መጠየቅ ትችላላችሁ። ቀጣይም ስላለብን ማለት ነው። ቻፕተር 2 በዚህ 2 ቀን ምናምን መጨረስ አለብን። ስለዚህ ቀጣይ ላይ እንዳይልኳችሁ ሞዴል ፈተና ይኖረናል። ሁሉም ትምህርት ከየ2 ቻፕተር ማለት ነው። ከየ2 ቻፕተር እንደ 7 ጥያቄ ይዘጋጅና ፈተና እንፈተናለን። ከዛ ራሳችሁን በዛ ትለካላችሁ ማለት ነው። ኦኬ እንጀምር። Which two supercontinents were formed after the break of Pangea? ሁለት ሱፐር ኮንቲኔንታል ፎርም ሆነው ነበር። ፓንጂያ ብሬክ ካረገ በኋላ ወይም ፓንጂያ ከተካፈለ በኋላ ዓለማችን ጀስት እንደ አንድ ነበረች። የምታውቁት ነገር ነው። ኮንቲኔንቶቹ ወጥ እንደ አንድ ነበረው። አሁን እንደምናየው መከፋፈል አፍሪካ፣ ዩሮፕ፣ ኤዥያ፣ አውስትራሊያ ምናምን የሚል ክፍፍል አልነበረም። አሁን ለሁለት ሲካፈል ለሁለት ሱፐር ኮንቲኔንት ሲካፈል እነማን ናቸው ፓንጂያ ተብሎ ይጠራ የነበረው? ኤ ሮዥያ ኤንድ አንታርክቲካ፣ ቢ ላሮዥያ ኤንድ ጎንድዋናላንድ፣ ሲ አፍሪካ ኤንድ ሳውዝ አሜሪካ፣ ዲ ኖርዝ አሜሪካ ኤንድ አውስትራሊያ። በጣም ቀላል ነው። ዘ ኮሬክት አንሰር ላሮዥያ ኤንድ ጎንድዋናላንድ። ኖርዝ ያለው ማን ነው? ሳውዝ ተብላችሁ ልትጠየቁ ትችላላችሁ። ላሮዥያ ወደ ኖርዝ በኩል ያለው ነው። ጎንድዋናላንድ ደግሞ ወደ ሳውዝ ያለው ነው ማለት ነው። because Pangaea split into the two major land masses. Pangaea ለሁለት ትልቅ ላንድ ማሶች ስፕሊት አድርጓል during the Mesozoic era. በሜሶዞይክ ኢራ ነው ይሄን ያው እየቆየ ይሄን እየጀመረ ብዙ እየመጣ ኢቮልቭ እያደረገ ይሄን ደግሞ ይሄ ፕሮሰሱ ወዲያውኑ የተፈጠረ ነገር አይደለም። ኢንስታንትሊ ተፈጥሮ ያቆመ ነገር አይደለም። with Laurisia in the north and Laurisia እንዳልኳችሁ በኖርዝ በኩል ያለው ሲሆን ጎንድዋናላንድ ደግሞ in the south ማለት ነው። what was one of the main geological evidence supporting Wegener continental drift theory? የዌገነር ኮንቲኔንታል ድሪፍት ቲዮሪ ሜን ጂኦሎጂካል ኤቪደንሱ ወይም መረጃ ምን ነበር ሰፖርት ያደረገው ማለት ነው? ሲሚላር ፎርስ ዲስትሪቢዩሽን አክሮስ ኮንቲኔንቶች በኮንቲኔንቶች መካከል ወይም ደግሞ ይሄ ከአንድ ኮንቲኔንት ሌላኛው ኮንቲኔንት ላይ ያለው ሲሚላር ፎሲል ወይም ቅሪት የምንለው ማለት ነው ተመሳሳይነት ዲስትሪቢዩት ማድረጉ አንዱ ሰፖርት ያደረገው ጂኦሎጂካል ኤቪደንስ ኦፍ ዌገነር ኮንቲኔንታል ድሪፍት ቲዮሪ ነው። ሪሰንት ቮልካኒክ አክቲቪቲ ኢን ዘ ፓሲፊክ ቼንጂንግ ሲ ቼንጂንግ ኦሽን ኮረንት ፓተርንስ ዲ ሺፍቲንግ ማግኔቲክ ኖርዝ ፖል ሎኬሽን። የትኛው ነው መልሳችን? ዘሜን ጂኦሎጂካል ኤቪደንስ ካደረጉት ውስጥ መጽሐፋቸውም ላይ የተዘረዘረ አለላችሁ። እነሱን መያዙ አይከፋም። አንዱ ምንድነው? ሲሚላር ፎርስ ዲስትሪቢዩሽን አክሮስ ኮንቲኔንት በኮንቲኔንቶች መካከል ያለ ተመሳሳይነት የፎሲል ወይም የቅሪት ተመሳሳይነት ኮንቲኔንቶች አንድ ወጥ ነበር። ከዛ በኋላ ነው ብሬክአፕ የሚለውን ቲዮሪ ወይም ደግሞ ድሪፍት ቲዮሪ ይሄንን ድሪፍት ቲዮሪ የደገፈው አንዱ ይሄኛው ነው ማለት ነው። ሲሚላር ፎሲል መገኘታቸው በተለያዩ ኮንቲኔንቶች ተመሳሳይ የሆነ ቅሪቶች መገኘታቸው ወይም ደግሞ በተለያዩ ኮንቲኔንቶች እነዚህ ተመሳሳይ የሆነ ፎሲል መገኘቱ አንዱ ኤቪደንስ ነበር ማለት ነው። Okay, explanation. The correct answer is
is a similar fossil distribution across continents because matching plants and animal fossil found in now separated continent. So አሁን ላይ separate በሆኑ ኮንቲኔንቶች ላይ ተመሳሳይ የሆነ የአኒማል የፕላንት ቅሪት መገኘቱ አንዱ ኤቪደንስ ነበር። Why did many scientists initially reject Alfred Wegener's continental drift theory? ለምንድን ነው አብዛኛው ብዙ ሳይንቲስቶች መጀመሪያ ላይ ሪጀክት ያደረጉበት የአልፍሬድ ዌግነር ኮንቲኔንታል ድሪፍት ቲዮሪ ሀሳቡን ውድቅ ያደረጉት ወይም የተቹት ለምንድን ነው? He lacked a plausible mechanism for continental movement. His evidence came from unreliable sources. The theory contradicts religious belief. He couldn't provide any fossil evidences. So የትኛው ነው? ኤቪደንስ come from unreliable sources ከአንሪሌብል የሆኑ ሶርሶች ነበሩ የሱ ኤቪደንሱ ሊታመኑ ከማይችሉ ወይም ሪሌብል ካልሆኑ ነበር ይላል። ፎልስ ነው። the theory contradicts religious belief and contradicts ስለሚያደርግ ነው ስለማይስማማ ነው ይላል። ፎልስ he couldn't provide any fossil evidence ምንም አይነት ፎሲል ኤቪደንሶች ማቅረብ አይደለም ይላል። it's false. so which one? lack of a plausible mechanism for continent አንዱ ትልቁ ችግር ይሄ ነበር። ኮንቲኔንቶች ሙቭመንት ወይም ደግሞ ይሄ አሳማኝ የሆነ ነገር ማቅረብ አልቻለም። ኮንቲኔንቶች ሙቭ ያደርጉ ነበር ለሚለው ሐሳብ ምንም አይነት ኤቪደንስ ማቅረብ አልቻለም። ስለዚህ ይሄ ደግሞ ትልቅ ኢንፍሉዌንስ አለው። ይሄ ነገር ባለማቅረቡ ትልቅ ኔጋቲቭ ኢምፓክት አለው እሱ ሐሳብ ላይ ማለት ነው። ቢኮዝ ኮንቲኔንቶች ሙቭ አላደረጉ ማለት እንዴት ወደዛ ደረጃ ሊደርሱ ይችላሉ? እንዴት ፓንጂያ ለሁለት ሊከፈል ይችላል? ሙቭመንቱ ከሌለ ፎልዲንግ የምንለው ነገር በጊዜ ሂደት ሙቭ ማያደርጉ ከሆነ it will be difficult to say ፓንጂያ will be break up ፓንጂያ break up ያደርጋል ብሎ ለማሰብ ይከብዳል። ይህንን ነገር አክሰፕት ካላደረገ ማለት ነው። ሶ ይህንን ነገር ማቅረብ ነበረበት። ስለ ኮንቲኔንቶች ሙቭመንት ምንም አይነት አሳማኝ የሆነ መረጃ ማቅረብ አልቻለም። ስለዚህ ኤ መልሳችን ይሆናል ማለት ነው። the correct answer is A. He lacked plausible mechanism for continental movement because while Wegener presented evidence like fossil and rock mass, he couldn't explain how continents move. አያችሁ እሱ አልቻለም ይሄንን ነገር ማድረግ which was crucial for scientific ሐሳቡ ተቀባይነት ያገኝ crucial በጣም ወሳኝ ነገር ነበር the continent movement ምንለው ነገር ማለት ነው። which of the following not one of Alfred Wegener key pieces of evidence for continental drift ያልሆነው ነው? matching fossil distribution across continents is right. Similar mountain range in different continents, right? Identical human being in different hemisphere. No. Identical human hemisphere መኖራቸው የአልፍሬድ ዌግነር ኤቪደንስ ኦፍ ኮንቲኔንታል ድሪፍት አይደለም። ተመሳሳይ ሰዎች መኖራቸው ማለት ነው ሊሆን አይችልም። ኮንቲኔንታል ሼፕ fit together like puzzle. That's right. ስለዚህ መልሳችን identical human የሚለው What was one of the main response scientists initially rejected Wegener continental drift theory? The main reason ምን ነበር? ሳይንቲስት ኢኒሺያሊ ሪጀክት ሊያደርጉበት ዘንድ የዌግነር በተለያዩ አራት ምናምን ምክንያቶች አሉ። መጽሐፋችሁ ላይ ማየት ትችላላችሁ። የአልፍሬድ ዌግነር ሀሳቦች ኮንቲኔንታል ድሪፍት ቲዮሪ ውድቅ የተደረገበት A. He provided too much evidence from northern hemisphere poles. He incorrectly proposed Pangaea broke up in the Cenozoic era. He was well-respected geologist with radical idea. He discovered the mechanism that made continents. የትኛው ነው? ዋና ሜን ሪዝኑ ከተዘረዘሩላቶች ውስጥ ፓንጂያ ብሬክ አፕ ኢን ሴኖዞይክ ኢራ ያለው ሀሳብ በጣም ውድቅ ነው። ቢኮዝ ሳይንቲስቶች እንደዚህ ቅርብ ነው ይሄ ፓንጂያ ብሬክ አፕ ያደረገው በዚህ በቅርብ ዓመታት ሊሆን አይችልም ብለው ቢሊፍ ያደርጋሉ። ሜኒ ሳይንቲስቶች በምንድን ነው የሚያምኑት? ይሄ ፓንጂያ ብሬክ አፕ ማድረግ የጀመረው ኢን ሜሶዞይክ ኢራ ነው። ነገር ግን እሱ ያለው ግን ምንድነው ሴኖዞይክ ኢራ ነው። he incorrectly proposed that Pangaea broke up in Cenozoic era. Scientists found it hard to believe so much continental drift theory could occur such short geological time. በዚህ በሾርት ጂኦሎጂካል ታይም ይሄ ሁሉ ነገር ይፈጠራል ብሎ መቀበል በጣም አዳጋች ነበር ለሌሎች ሳይንቲስቶች ማለት ነው፣ ወይም ደግሞ ለሌሎች ጂኦሎጂስቶች። Why was Wegener's background problem for acceptance of his theory? አያችሁ በተመሳሳይ ብዙ ጥያቄ ነው በዌግነር
እሺ ዌግነር ባክግራውንድ ፕሮብለማቲክ የነበረው ለምንድን ነው የሱ ቲዮሪ አክሰፕት ለማድረግ አንዱ ችግር ምን ነበር? ከነዚህ ውስጥ he was meteorologist not a geologist. He lacked access to prepare research facility and research collaboration with other scientists. His data came only from laboratory experiment. so የትኛው ነው ታውቃላችሁ? ይሄ ሰው ወይም ደግሞ ፍሬድ ዌግነር ምንለው ሰው ጂኦሎጂስት አልነበረም። ያ እሱ ጂኦሎጂስት አለመሆኑ ደግሞ ሀሳቡን አክሴፕት ለማድረግ it will be difficult በጣም አስቸጋሪ ይሆናል። አንደኛ በዛ ዙሪያ ላይ ያለ ሰው አይደለም፣ እያጠና ያለው ስለ ትንሽ ነገር አይደለም፣ ስለ ትልቅ ነገር ነው። ስለዚህ አንደኛ ጂኦሎጂስት አይደለም፣ ስለዛ ነገር ጥልቅ የሆነ ኖሌጅ ሊኖረው ዘንድ አንደኛ ጂኦሎጂስት መሆን ነበረበት። ስለዚህ ጂኦሎጂስትም አይደለም። እንደ ፕሮብለማቲክ የነበረው he was meteorologist not geologist የሚለው መልሳችን ይኮን ነው። He was a meteorologist, not a geologist, since Wegener wasn't tried. A geologist, many in the geological community dismissed his idea more easily. Which of the following best describe endogenic forces that originated from Earth's atmosphere? So best describe ያደረገው ስለ endogenic force የትኛው ነው? internal forces that come from within the earth, forces caused by weathering and erosion, external forces are surface. ስለዚህ ቅድሚያን እንተመልሱልኝ። so መልሳችን ይሆናል internal forces that came from within the earth. so internal forces ነው ባጭሩ ኤግዞ ቢሆን ኤግዞ ሚንስ ኤክስተርናል፣ ኢንዶ ሚንስ ኢንተርናል። ስለዚህ ኢንዶጀኒክ ማለት በመሬት ውስጥ የሚፈጠር ፎርስ ነው፣ ዊዝን እርዝ ነው። ዶንት ፎርጌት ኤንድ ኢንተርናል ፎርስስ ኢንተርናል ሆኖ ደግሞ ኢንዶ ሚለው ኢን እንደሆነ ከሱ ከጅምሩ መረዳት ትችላላችሁ። ኢንዶጀኒክ ፎርስስ ዘ ኦሪጂኔት ኢንሳይድ እርዝ ኢንፍሉዌንሲንግ ጂኦሎጂካል ፕሮሰስ ላይክ earthquake, volcanic activity የመሳሰሉት ማለት ነው። What geological process involves the bending of earth crusts, erosion, faulting, folding, and sedimentation? መልሱት እናንተም መጀመሪያ ጂኦሎጂካል ፕሮሰስ የሆነው bending of earth crust ምንለው የትኛው ነው? መልሱት እስቲ እናንተ። It's very simple. folding ምንለው ማለት ነው። folding occur when tectonic forces compress the earth crust. so tectonic force ምንለው compress ያደርግ የእርዝ ክረስትን causing it to bend እንዲያደርግ አንስ ይሆናል ማለት ነው። ኤንድ ፎርም ፊቸር such as mountain range so የተለያዩ ፊቸሮች እንዲፈጠሩ ምክንያት ይሆናል። ላይክ እንደ ማውንቴን ሬንጆች ማለት ነው የመሳሰሉት እነዚህ ይፈጠራሉ ማለት ነው። The ring of fire primarily associated with which type of geological activity? The ring of fire primarily associated with which type of geological? It's very simple. Sedimentation, volcanic eruption and earthquake, chemical weathering and glacial movement. So ring of fire ከዚህ ከኮንሰፕቱ ከቃሉ መረዳት ትችላላችሁ። volcanic eruption and earthquake. The ring of fire is zone around the Pacific Ocean known for its high level volcanic and seismic activity resulting from tectonic plate movement. Okay. What are internal endogenic force responsible for? So the endogenic ወይም ደግሞ ለኢንተርናል ፎርሶች responsible for የትኞቹ ናቸው? surface weathering, create regulation on the earth surface, ocean currents, atmosphere changes. በዋናነት creating irregular የተለያዩ ኢንዶጀኒክ እነዚህ ፎርሶች በሚፈጠሩበት ሰዓት የተለያዩ ኢሬጉላሪቲ መሬት ላይ የምታዩት ነገር ነው። ይሄ ምንድነው? ኢሬጉላሪቲ ይከሰታል ማለት ነው በእርዝ ሰርፌስ ላይ። Internal forces originate from within the earth and lead to the formation of feature like mountain. እነዚህ ነገራቶች እንዲፈጠሩ አንዱ ምክንያት ናቸው። ቫሊ የተለያዩ ቫሊዎች by breaking, bending and folding በእነዚህ አማካኝነት ሬጉላሪቲ ኦን እርዝ ይፈጠራል ማለት ነው በኢንተርናል ወይም ኢንዶጀኒክ ፎርሶች። ግልጽ ነው። እነዚህ በሚከሰቱበት ሰዓት ምድር የተለያዩ ማውንቴኖች የተለያዩ ቫሊዎች ሊፈጠሩ ይችላሉ። ያ ማለት ደግሞ ኢሬጉላሪቲ የምንለው እሱን ነው ማለት ነው። Which of the following not an example of internal forces? folding, faulting, erosion and volcanic eruption. so ፈተናቸው በዚህ መልኩ ነው። በጣም ኢንተራንስ ከመቅለሉ የተነሳ ብዙ ጊዜ የሚወጣው እንደዚህ አይነት ጥያቄ ነው። ስለዚህ አሁን የምንምላችሁ ፈተናችሁ ከዚህ አይዘለም ነው። ስለዚህ የትኛው ነው ኤግዛምፕል ኦፍ
not example internal force example ያልሆኑ folding, faulting, erosion, volcanic eruption so መልሳችን ምን ይሆናል volcanic eruption አራውቄ ነው erosion erosion መልሳችን ይሆናል ማለት erosion is an external process caused by wind, water and other factors acting on earth's surface whereas folding, faulting and volcanic eruption are internal factors. What is the main cause of folding in earth's crust? Main cause of folding earth's crust ላይ የትኛው ነው? Erosion, wind activity, compression of rock layer, volcanic eruption so የትኛው ነው? እናንተ መልሱት መጀመሪያ ስለዚህ የት ይሆናል መልሳችሁ main cause of folding compression of rocks layers see መልሳችን ይሆናል folding occur when rock layer are pushed together and compressed so በሮኮች አማካኝነት እርስ በእርሳቸው compressed ሲደራረጉ ወይም push ሲደራረጉ folding occur ያደርጋል ማለት ነው or a bend የምንለው ነገር ማለት ነው which type of fall characterized by downward earth so anticline, syncline, fault, rift. So which one? መልሱት ቅድሚያ እናንተ so እነዚህ ለዩዋቸው እናንተ a syncline is a type of fall that forms downwards with youngest rock layer in the center. What geological feature created the movement of tectonic plates over time? የትኛው ጂኦሎጂካል ፊቸር ነው የሚፈጠረው ቴክቶኒክ በጊዜ ሂደት ወይም ኦቨር ታይም በቴክቶኒክ ፕሌት ሙቭመንቶች አማካኝነት የሚፈጠረው የትኛው ጂኦሎጂካል ፊቸር ነው ሪቨር ማውንቴን ሬንጅስ ዴዘርት ኦሽንስ ሶ የትኛው ነው ማውንቴን ሬንጅስ የተለያዩ ማውንቴኖች ናቸው ዘ ሙቭመንት ኦፍ ቴክቶኒክ ፕሌት ካን ክሬት ማውንቴን ሬንጅስ ትሩ ፕሮሰስ ኦፍ ላይክ ፎልዲንግ ሊሆን ይችላል ፋውልቲንግ ሊሆን ይችላል በእነዚህ በሁለኛው ይሄኛው ይፈጠራል ማለት ነው የተለያዩ ማውንቴን ሬንጅስ ክሬት ይሆናል በምን by the movement of tectonic plate over time okay during which geological period did major mountain building event occur so major building ወይም ደግሞ እነዚህ ማውንቴኖች majorly build የተደረጉት በየትኛው ኢቨንት ነው during the last 100 years during the last 100 million years during the last 10 million years ነው ያኛው during the last 100 million years during the last billion years so ሲመልሳችን ነው during the last 100 million years significant mountain building event have taken place over last 100 million during tectonic activity ላለፉት 100 ሚሊዮን ዓመታት አሁን ላይ ቢውል ለተደረጉ የተለያዩ ማውንቴኖች የተከናወኑት last 100 million years ነው ማለት ነው due to tectonic activity. What is the primary difference between folding and faulting? So እነዚህ ዋና ሁለቱ ልዩነቶች ምንድን ናቸው? Folding involves bending while faulting involves breaking. Folding occur in sedimentary rock only while faulting occur in igneous rock. Folding creates rift valley while faulting creates mountain. Folding is caused by erosion while faulting is when caused by sedimentation. So አሁን the main difference between folding and faulting ታውቃላችሁ folding bend ነው faulting የምንለው ደግሞ breaking ነው so the primary difference between folding and faulting don't forget question number 6 what landform is created when land between two poles sink down so ሁለት landformዎች ሲንክ ዳውን ሲሆኑ የሚፈጠረው ምንድነው ነው ብሎክ ማውንቴን ሪጅ ሪፍት ቫሊ ሂል ሶ ሪፍት ቫሊ ሶ ይሄ ሽምጥ ሸለቆ ምንለው ማለት ነው የሽምጥ ሸለቆ ምንለው is created or caused by this what term is used to describe block mountains that pushed upward between two parallel faults rift syncline horst and anticline so which one to describe block mountain upward between two parallel faults so which one horst or answer what caused the earthquake so በተለየ ኮንሰፕት ልትጠይቁ ትችላላችሁ የearthquake ኮንሰፕቱ ምንድነው
volcanic eruptions, the sudden shifting of rock mass below the Earth's surface, erosion, landforms, weather changes. ስለዚህ cause of earthquake ምንድን ነው? ዩኖፍ ውስጥ ላይ በሚፈጠር በመሬት ውስጥ የሚፈጠር ሺፍቲንግ አሁን ላይ በተለይ ኢትዮጵያ ላይ በጣም እያስቸገረ ያለው ወደ አዋሽ አካባቢ earthquake ነው። ብዙ ንብረቶች እንዲወድሙ ሰዎች ስጋት ላይ አይታችሁ ከሆነ ማለት ነው ሚዲያ ላይ በመሬት ውስጥ የሚፈጠር የተለያዩ ሺፍቲንግ ወይም ደግሞ ሙቭመንቶች ይሄ earthquake እንዲፈጠር አንዱ ምክንያት ነው ማለት ነው። ዋነኛው ምክንያት ነው። It's not about volcanic eruption, it's not about erosion of landforms, it's not about weather changes. The main cause of earthquake, the sudden shifting of rock mass below Earth's surface. Suddenly በድንገት ይህን ነገር shift ሲያደርጉ ወይም ደግሞ movement ሲካሄድ መሬት ውስጥ ይሄ earthquake ምንለው ወይም ደግሞ የመሬት መንቀጥቀጥ ርዕደ መሬት ምንለው ነገር ይፈጠራል ማለት ነው። Earthquake occur when mass of rock changes positionናቸው change ሲያደርጉ releasing energy and creating seismic wave. just እዚች ጋር ከሆነ የተፈጠረው earthquake እንደዚህ አይነት ነገር ይፈጥራል ማለት ነው። ይሄ እንደዚህ አይነት ነገር ይፈጥራል ዌቭ ይፈጥራል ማለት ነው። ወደ ሁሉም ዳይሬክሽን ማለት ነው። what instrument to detect earthquake and earthquake ሜጀር ለማድረግ ወይም ደግሞ ዲቴክት ለማድረግ የምንጠቀምበት ኢንስትሩመንት መጽሐፋችሁ ላይ የተቀመጠ ሲስሞግራፍ ሲስሞሜትር አይ ቲንክ ታውቃላችሁ። ይሄኛው ጀስት ሪከርድ ለማድረግ ነው። ሲስሞሜትር ደግሞ ጀስት ሜጀር ለማድረግ ኢንስትሩመንቱ ሲስሞሜትር እንለዋለን። ግን ብዙ ጊዜ ኢንተርቼንጀብል መጽሐፎች ላይ ይቀመጣሉ ሲስሞግራፍም ሲስሞሜትር። ኢንስትሩመንቱ ብዙ ጊዜ ሲስሞሜትር ነው የምንለው። ሲስሞግራፍ የምንለው ያንን ነገር ሜጀር ሪከርድ የምናደርግበት ሲስሞግራፍ Sensitive instrument detect to record the vibration caused by earthquake. What does Richter scale measure? ለምሳሌ እናንተ ሪክተር ስኬል ይሄን ያክል ተለክቷል ይባላል ሰሞኑ ሚዲያ ላይ 4 ሪክተር ስኬል ነው 5 ሪክተር ስኬል ነው ምናምን ይባላል። ያንን ነገር ምን እንድናውቅ ይረዳናል ወይም ደግሞ ምን ሜጀር ለማድረግ ይጠቅመናል። ለምሳሌ የሆነ ቦታ ላይ አዋሽ ላይ 4 ሪክተር ስኬል የሆነ መሬት መንቀጥቀጥ ተፈጠረላችኋለሁ ኦር 5 ምናምን እላችኋለሁ። ያን ነገር ማግኒቲዩዱ what's the meaning, what's the value ምንድነው ምን እንድናውቅ ይረዳናል። the depth of earthquake, the duration of seismic wave, the magnitude of earthquake effects, the distance of earthquake centers. magnitude of earthquake effect ነው። እናንተ 4-5 ተፈጠረ ስላችሁ ምን ያክል አፌክት ወይም ደግሞ በጣም ከባድ ለምሳሌ 4 ከሆነ ሬክተር ስኬል ኦር 5 ካልኳችሁ በ4 እና በ5 ያለው ልዩነት በጣም ቢግ ነው። አይ ቲንክ 10 ታይምስ ይበልጣል ከ4 እስከ 5 ያለው ማለት ነው። ልዩነቱ በ10 እጥፍ ይብሳል ማለት ነው 5 ሬክተር ስኬል። በዋናነት አሁን ሜጀር ለማድረግ የሚጠቅመኝ ይሄ ሬክተር ስኬሉ ይሄን ያክል ነው ማለቱ ምን ያክል earthquake ኢፌክቱ ለማወቅ ማግኒቲዩዱ የኢፌክቱ ማግኒቲዩድ ለማወቅ በጣም ከባድ ነው በጣም ትንሽ ነው በጣም ደግሞ ሰቨሪ በጣም ከባድ አደጋ አድርሷል ለማለት ያስችለናል ያንን ሬክተር ስኬሉን ካወቅን ማለት ነው። ሲምፕሊ ለምሳሌ ኢትዮጵያ ላይ ብዙ ጊዜ እስካሁን የተከሰተው ከ4 እስከ 5 ባለው ከ5 በላይ የተከሰተው በጣም ከብዙ ጊዜ በኋላ የሆነ ሰዓት ላይ አንዴ ተፈጥሯል 5 ነጥብ ምናምን ያ ማለት በጣም ከባድ ነው ማለት ነው። 4 እና 5 ልዩነቱ እንዳልኳችሁ በጣም ልዩነት አላቸው። በተለይ እዛ አካባቢ ላሉ ሰው ይረዱታል። it's very dangerous. The magnitude of an earthquake effect explanation Richter scale measures intensity. You see intensity እንድናውቅ ይረግመናል። earthquake effect is providing numerical value based on seismic wave amplitude. What primary cause earthquake? ያሁኑ የራሱ ጥያቄ ነው። በላይኛው ኮንሰፕት መሰረት ነው volcanic activity, change of shape of earth crusts, weather changes, erosion process. change or shape of earth crusts. Earthquakes are generated by rapid release strain energy stored in rock crusts. ባጭሩ መሬት ውስጥ በሚፈጠር የተለያዩ አይነት ሙቭመንት ኦር ሺፍቲንግ ሲፈጠር ይሄ የመሬት መንቀጥቀጥ ይፈጠራል። ትላልቅ ማስ ያላቸው ነገራቶች ናቸው። ሲምፕሊ ቀላል ነገራቶች መሬት ውስጥ ሙቭመንት ያደርጉናል ማለታችን አይደለም። ያኔ ደግሞ earthquake የምንለው ነገር ይፈጠራል። ሰደን ሙቭመንት ድንጋዮች ሊሆኑ ይችላሉ
ሌላም ነገር ይሄ ነገር ይፈጠራል። earthquake የምንለው ነገር ርዕደ መሬት የምንለው ወይም የመሬት መንቀጥቀጥ። What are the two broad classes of seismic wave? So broadly seismic waveን ለሁለት መክፈል እንችላለን። What are they? እስቲ መልሱት መጀመሪያ። Primary and secondary body wave and surface waves, compression and expansion of wave, longitudinal and transverse wave. ወደ ፊዚክስ እየሄድን ነው። ትራንስቨርስ ሎንጊቲዩዲናል። So which one? Body wave and surface wave. Seismic waves are classified into body waves which travel within Earth's surface, waves which travel along Earth's surface. What is the focus of earthquake? ይህ ፎከስ የምንለው earthquake ላይ ምንድን ነው? The point on Earth's surface directly above the earthquake. Epicenter. Okay. The point where seismic waves are detected first, the point within Earth where earthquake originate, the location of stronger aftershock. So which one? Focus የምንለው earthquake ላይ ምንድን ነው? What's the concept of earthquake based on? I mean, focus based on earthquake, or is the context of earthquake? ትኩረት እንደማትሉኝ ተስፋ አደርጋለሁ። ሶ ምንድነው? ኢትስ ቬሪ ኢዚ ዘ ፖይንት ዊዝን እርዝ ሶ ኦሪጂኔት መጀመሪያ ላይ የሚነሳበት earthquake የሚነሳበት ቦታ ለምሳሌ እንደዚህ አይነት ይሄ ሊሆን ይችላል። ፎከስ የምንለው ሶ እዚች ጋር ምን ይፈጠራል? በተለያዩ ዌቭ ይፈጠራል ወደ ተለያየ ኤሪያ ማለት ነው። ይሄ ምንድነው? መነሻው የተነሳበት ማለት ነው earthquake። ሶ ይሄ ምን እንለዋለን? ፎከስ እንለዋለን። ይሄ the earth surface directly above the earthquake ይሄ ኤፒሴንተር የምንለው ነው አይደለም። The point within Earth where the earthquake originates, the focus is point inside the Earth where the rock rupture occurs, leading to the duration of seismic wave. What is the primary earthquake belt now? The ring fair associated with the resort region, recently formed mountain range and volcanic activity, ocean currents, agriculture areas. The primary earthquake belt known as a ring fair associated with which one? Our answer will be recently formed mountain ranges and volcanic activity. Explanation is the ring of fire encircles the Pacific Ocean and associated with mountain range and significant volcanic activity. What percentage of the world's seismic energy is estimated to come from circum-Pacific belt? So ምን ያክሉ percentage come from circum-Pacific belt? 15 25 80 approximately 80% of energy released in earthquake originate from circum-Pacific belt. Don't forget እንዳትረሷት 80% ማለት በጣም ብዙ ነው። originate from here circum-Pacific belt. What type of earthquake account for more than 75% of seismic energy produced each year? Intermediate focus earthquake, deep focus earthquake, shallow focus earthquake, superficial earthquake. እነዚህ ኮንሰፕቶች በሙሉ ማወቅ አለባቸው። More than 75% of seismic energy produced each year. So which one? Okay, shallow focus earthquake. Shallow focus earthquake with force less than about 60 kilometer deep. Don't forget, deep 60 kilometer release the majority of seismic energy annually. So ስለነዚህ ሁሉንም ኮንሰፕቶች አይ ቲንክ ይዛችሁታል። ሶስት ዝም ብላችሁ አሁን እነዚህ በጣም ቀላል ናቸው ለእናንተ ብዙ ጊዜ ስለተመለሱት አይ ቲንክ What's volcanism? Volcanism የምንለው ነገር ምንድነው? It's the process of erosion by water, the process by which molten rock or magma is forced to the earth's surface, the movement of tectonic plates, the formation of sedimentary rock. So which one? Volcanism የምንለው ነገር ምንድነው? Okay, which one?
Okay, the process which molten rock or magma forced to the earth surface ማለት ነው። ሞልተኖች ሊሆኑ ይችላሉ፣ ማግማዎች forced to the earth surface force ይደረጉ we call it volcanism። so ይሄኛው volcanism about volcanism ነገራችን ላይ volcanism ሲነሳ ይነሳል፣ ሁሌ አፋር ትነሳለች። Volcanism involves the movement of magma and gases to the surface releasing in volcanic activity. እስካሁን ግልጽ ያልሆነ ያልገባችሁ ነገር ካለ በውስጥ መጠየቅ ትችላላችሁ። ደቂቃው በጣም እንዳይረዝምብን። Where does most volcanoes occur? In the center of continent. ብዙ ጊዜ ቮልካኖች የት ነው occur የሚያደርጉት? The center of the continent, near of the boundary tectonic plate, in the desert region, beneath the ocean floor. So where? So እናንተ አሁን በዚህ መልኩ ኢንተረንስ ላይ ወይም ደግሞ የትምህርት ቤታችሁ ፈተና በዚህ መልኩ ላይ ሆን ይችላል። ጠያቂው ቢረዝም እንኳን ኮንሰፕቱ ይሄ ነው ማለት ነው። በዋናነት አሁን ላይ ኮንሰፕቹዋል መሆን ነው የሚጠበቅባችሁ። ሽምደዳ አያዋጣም። ከሂስትሪ ውጭ የምትሸመድዱ ከሆነ ብዙ ጊዜ ትበላላችሁ ፈተና ላይ። መሸምደድ አያስፈልግም። በተለይ ፍሬሽማን ኮርስ ላይ ስትገቡ የተለያዩ ግቢዎች የሚያዘጋጁት ፈተና ኮንሰፕቹዋል ነው። ኮንሰፕቹዋል ካልሆናችሁ ትበላላችሁ። ኮንሰፕቹዋል ማለት ስለ አንድ ነገር ስታነቡ ዝም ብላችሁ ሸምደዳችሁ ማለት ሳይሆን ጽንሰ ሐሳቡን መረዳት አለባችሁ። ለምሳሌ ለምሳሌ አንድ ሰው ዋትስ ቮልካኒዝም ብላችሁ በተለያየ ወይ መልሱ ልትመልሱ ትችላላችሁ። ሚንስ ዛት የእናንተ መልስ የተለያየ ቢሆንም ኮንሰፕቱ አንድ የሆነ ማለት ነው። ስለዚህ ኮንሰፕቹዋል መሆን ያስፈልጋል። ሶ where does most volcano occur? Near the boundary of tectonic plate. Near the boundary of tectonic plate explanation, volcano primary form along tectonic plate boundary where there are either divergent ሊሆን ይችላል or convergent ሊሆን ይችላል። by any means በየትኛው መንገድ ሊሆን ይችላል። እናንተ ጥያቄ ይውጣ በየትኛው መልኩ ይዘጋጅ። ኮንሰፕቹዋል ከሆናችሁ መልሱ ፊት ለፊት ላይ ታገኙታላችሁ። ኮንሰፕቹዋል ካልሆናችሁስ ዳይሬክትሊ መጻፉ ላይ የተገለበጠው ትጠብቃላችሁ። ያ ደግሞ ፈተና ላይ አይሰራም፣ ያስበላችኋል። ስለዚህ ኒር ዘ ባውንደሪ ኦፍ ቴክቶኒክ ፕሌት ሞስትሊ ኦከር የሚያደርገው ኒር ዘ ባውንደሪ ኦፍ ቴክቶኒክ ፕሌት ላይ ነው። ዋት ዲፋይን ኤክስቲንክት ቮልካኖ? ዋት ለምሳሌ አሁን ፈተና ላይ ዋት ኢዝ ዘ ቤስት ዴፊኒሽን ኦፍ ኤክስቲንክት ቮልካኖ ልትባሉ ትችላላችሁ። ጥያቄው በተለያየ ወይ ሊረዝም ይችላል። እናንተ አሁን ምን ኮንሰፕቹዋል መሆን a volcano that is currently erupting, a volcano that is not likely erupt in the future, a volcano that has erupted in less 500 years, a volcano that is currently inactive but may erupt again. ይሄ ኤክስቲንክት ቮልካኖ ምንለው ነገር ምንድነው ነው? ከቃሉ መረዳት ትችላላችሁ። ኤክስቲንክት ስለዚህ ምንድነው a volcano that is not likely to erupt in the futurely erupt ያደርጋል ተብሎ የማይታሰብ ማለት ነው። means that ይሄ extinct by itself extinct እያላችሁ ነው። ለምሳሌ extinction of dinosaur እናም ብለናል ባለፈው። extinction ማለት ምን ማለት ነው? so በተመሳሳይ extinct ማለት በዚህ ወይ መውሰድ ትችላላችሁ ነው። An existing volcano is one that has no potential for future eruption. Futurely potential የለውም erupt ያደርጋል ተብሎ ማለት ነው። ተግባብተናል? because it's already extinct. so simply ወደፊት ይሄ ነገር happen ሊያደርግ እንደገና happen ሊያደርግ ይችላል ተብሎ በማይጠበቀው extinct volcano እንለዋለን። ለቁት ነገር ነው። The type of volcano is characterized by broad profile created by highly fluid lava flows. The stratovolcano, cinder cone, shale volcano, calendra. So which one? Characterized by broad profile created by ደግሞ highly fluid lava flows. ይህ ነገር created ወይም ደግሞ የሚፈጠረው highly fluid of lava flows ነው። So which one? Which type of volcano?
It's very simple. Shell volcanoes have a low broad profile due to fluidity of lava that spread over large area. ይሄ ነገር ወደ ኤሪያ ወይም ደግሞ ስፕሪድ ማለት በሰፊው ይሄ ነገር ኦቨር ማድረጉ በላርጅ ኤሪያ ማለት ነው። ሶሻል ቮልካኖ የምንለው ነገር ሀፕን ያደርጋል ይፈጠራል ማለት ነው። due to fluidity of lava. What is the primary characteristics of dormant volcano? The primary እና መገለጫ ወይም ደግሞ characteristics of ወይም ባህሪ የሆነው የዶርማንት ቮልካኖ የትኛው ነው? It has erupted in the historical time and may erupt again. It's currently erupting. It is not likely to erupt again. It has never erupted. So which one? ምንም እንኳን ኢንአክቲቭ እንኳን ቢሆንም ፊውቸርሊ ይሄ ነገር ድጋሚ ሀፕን ሊያደርግ ይችላል ላይክ ኤክስቲንክት ቮልካኖ። ስለዚህ መልሳችን ምን ይሆናል? it has erupted in historical time and may be erupt again. ፊውቸርሊ ድጋሚ ይሄ ነገር ኢራፕት ሊያደርግ ይችላል። currently erupting is not likely to erupt again. It has never erupted ሊሆን አይችልም። dormant volcano are inactive. inactive active አይደለም means that ብዙ ጊዜ የሚከሰት አይደለም have potential to erupt in the future based on past activity መሰረት አድርጎ ፖቴንሻል አለው ማለት ያ ነገር ድጋሚ ሀፕን ሊያደርግ ይችላል in the future ማለት ነው። የቮልካኖ ዶርማንት ቮልካኖ የምንለው ነገር futurely ሀፕን ሊያደርግ ይችላል። what type of lava predominantly found at oceanic divergence zone in mid oceanic volcanoes? So which one? እስቲ መልሱት እናንተ ቀድማችሁ። That's very easy. Basaltic. What's denudation? Denudation የምንለው ነገር ምንድን is building up of sediment in a river, lowering land by wearing away the surface, formation of land from volcanic eruption, the movement of tectonic plate. So denudation የምንለው ነገር ምንድን ነው? ይህ በተለምዶ ብዙ ጊዜ እየተማርነው የመጣነው ነገር ነው። it's very easy. lowering land by weathering away surface. denudation involves process of like weathering erosion that reduce land elevation. So land elevation reduce እያደረገ by process of weather ሊሆን ይችላል erosion ሊሆን ይችላል። so ያንን elevation የላንዱን elevation means that ከፍታውን reduce እያደረገ ምን እንለዋለን? ይቀንሰዋል ማለት ነው። elevation means ከፍታውን so ያ ምን እንለዋለን? by the means of weathering or by the means of erosion ሊሆን ይችላል። we call it denudation. what are the two main types of weathering? so what ሁለት አንዱ የመጻፋቸው ክፍል ነው weathering በተለይ በደንብ አንብቡት። erosion and sedimentation physical mechanism weathering ግን መጻፋቸው በጣም የሚያስጠላው ፓርቱ ደግሞ በጣም ያንዛዛዋል። ትንሽዬ ኮንሰፕት በጣም እያንዛዛ ነው። በተለይ ይሄ አሁን አዲሱ ሞጁል ማለት ነው። ቢሆንም ያው ጥያቄዎች በዚህ መልኩ ከሰራችሁ ፈተናው አትሰሩበት ምክንያት የለም። so two main type of weathering አሉ። እነማን ናቸው? በጣም ሰዓቱ እየሄደብን ነው ደቂቃው እንዳይረዝም እናንተም እንዳይሰለች physical or mechanical weathering and chemical weathering ማለት ነው። physical or mechanical weathering and chemical weathering can be occur through physical process ሊሆን ይችላል by breaking ሮኮች break በመሆን በመሰባበር ሊሆን ይችላል breakdown በመሆን or through chemical reactions that alter the rock ይሄ ደግሞ ሮኩን ይቀይረዋል means that ወደ ኦሪጂናሉ መቀየር ማለት ነው። chemical reaction and physical reaction እየተባላችሁ የመጣችሁት ማለት ነው። ኬሚካሊ ከሆነ ያን ነገር just ዝም ብሎ ብሬክ ማድረግ አይደለም። ያን ነገር ሰባብሮ or ቆራርጦ ምናምን መጣሉ ብቻ አይደለም። ምን ያደርገዋል? alter the ሮኩን ይቀይረዋል። what's thermal expansion and contraction in the context of physical weathering? expansion and contraction in the context of physical weathering ምን ማለት ነው? The chemical breakdown of rock due to temperature changes, a process where temperature change causes rock expand and contract. So freezing of
water in rock cracks, the movement of rock due to animal activity. So which one? መልሳችን የት ይሆን? So expansion by itself መረዳት ትችላላችሁ። the process ቴምፕሬቸር ቼንጅ በሚያደርግበት ሰዓት ሚንሳት በጣም ቀዝቃዛ ሲሆን ኮንትራክት እያደረገ ወይ ደግሞ በጣም ሞቃት ሲሆን ኤክስፓንድ እያደረገ ሶ ያ ፕሮሰስን ምን እንለዋለን? ኤክስፓንሽን ኤንድ ኮንትራክሽን። ሶ ያ ደግሞ ፊዚካል ዌዘሪንግ ነው። ሶ which one the following is physical weathering, which one the following chemical weathering? እነሱ እንደምትለዩ አልጠራጠርም። ሶ ቢመልሳችን the process which temperature changes cause rock to expand and contract። ያ ቴምፕሬቸር ቼንጅ በሚያደርግበት ሰዓት ሮኮቹ ኢዝሊ በቀላሉ ላይሆን ይችላል እያየ ነው ምናምን ላይሆን ይችላል ስሩ ታይም በሰዓት እየፈጀበት እየሄደበት ቴምፕሬቸሩ በጣም እየጨመረ ሲሄድ ኤክስፓንድ ያደርጋል። በጣም ቀዝቃዛ ሲሆን ደግሞ ኮንትራክት ያደርጋል። ዘ ተርማል ኤክስፓንሽን ኮንትራክሽን ኢንቮልቭስ ሮክ ኤክስፓንድ ኢን ሂት ዩ ሲ በሂት አማካኝነት ሮኮች ኤክስፓንድ ይሆናሉ ማለትም ይለጠጣሉ። ኤንድ ኮንትራክቲንግ ኮልድ ኮንትራክት ይሆናሉ ወይም ይኮማተራሉ የምንለው ነገር በቀዝቃዛ ሁኔታ ሲሆን ማለት ነው። ዲዲንግቱ ፒሊንግ ሌየርስ። what is exfoliation? exfoliation የምንለው ነገር ምንድነው? the growth of plant in rock area, the process of rock breaking down due to temperature changes, the freezing and thawing of water in rock cracks, the erosion of rock by winds. So which one? የትኛው ነው መልሳችን? the process of rock breaking down due to temperature changes. የሮኮች ብሬክ መሆን ማለት ነው። ቴምፕሬቸር ቼንጅ በሚያደርግበት ሰዓት the process of rock breaking down due to temperature change በሚያደርግበት ሰዓት ሮኮች ብሬክ መሆን we call it exfoliation. occur when temperature variation cause rock layer to peel off. so ያንን ቴምፕሬቸር ቼንጅ በሚያደርግበት ሰዓት ድንጋዮቹ እዛ ባሉበት አይቆዩም። መቼስ በጣም ቀዝቃዛ ሲሆን ያ ለውጥ ይኖራል ድንጋዮቹ ላይ፣ በጣም ሙቀት ሲሆንም ለውጥ ይኖራል። ሶ ይሄ ነገር ምን እንለዋለን? ሮኮቹ ብሬክ ይሆናሉ። but due to temperature changes temperature በሚቀየርበት ሰዓት ነው። ሶ ያ ደግሞ እንለዋለን exfoliation እንለዋለን። how does frost action contribute to physical weathering? so frost action እንዴት ነው ኮንትሪቢዩት የሚያደርገው ለፊዚካል weathering? by causing rock to expand when heated or freezing water that widens and deepen crack in rock. so frost action ሶ ፊዚካል ዌዘሪንግን አንዱ የሚከሰትበት ወይም ደግሞ የሚፈጠርበት አንዱ ፍሮስት አክሽን ነው። ሶ እንዴት ነው ኮንትሪቢዩት የሚያደርገው? ሚንስ ዛት እንዴት ነው ኮዝ ሊሆን የሚችለው ነው። ኦኬ ሲ ባይ ክሪኤቲንግ ኒው ሮክ ፍሮም ሴዲመንትስ ባይ ፋሲሊቴቲንግ ኬሚካል ሪአክሽን ኢን ሮክ። ጨራሽ ማይሆኑትም መጀመሪያ ላይ ታወጣላችሁ ምርጫ ላይ ሁሌ ማለት ነው። ፕሮባቢሊቲያችሁን እንድታሰፉት ማለት ነው። ሁለት ካወጣችሁ ፕሮባቢሊቲ 25 የነበረ ወደ 50 ታስጠጉታላችሁ። ሶ ፍሮስት አክሽን እንዴት ነው ኮንትሪቢዩት የሚያደርገው ለፊዚካል ዌዘሪንግ? ባይ ፍሪዚንግ ዋተር that widen and deepen crack in rock. frost action occur when water freezes. you see water በጣም ፍሪዝ በሚሆንበት ሰዓት ሮኮች ክራክ ኤክስፓንድ leading to future break. ይሄ ነገር እንዲፈጠር አንዱ ምክንያት ነው። ይሄም ደግሞ ፊዚካል ዌዘሪንግ ነው። ምንም አይነት የሚቀይረው ነገር የለም። ድንጋዩን ሙሉ ለሙሉ ቀይሮት ኦር ደግሞ አልተር አያደርገው። in what way do plants contribute to physical weathering? እንዴት ነው ፕላንቶች ኮንትሪቢዩት ኦር ኮዝ ሊሆኑ የሚችሉት ለፊዚካል ዌዘሪንግ? by chemical altering or እየተከላቸው ያለው ፊዚካል ዌዘሪንግ ነው። እዚህ ጋር ግን about chemical እያወራቸው። ስለዚህ መጀመሪያ የማይሆኑትን ታወጣላችሁ። by pushing rock apart with growing roots ወደሌላ የትም መሄድ አያስፈልግም። መልሳችን ቢ ነው። pushing rock apart with growing roots. by pushing rock apart with growing roots, plant roots. explanation plant roots can enter የፕላንቶቹ ሩት ስራቸው ሮኮችን ሰነጣጥቀው መግባት ይችላሉ። አንዳንዴ ያያቸው እንደሆነ ማለት ነው። ኤንድ ኤክስፓንድ ክራክ ያደርጋሉ። ኤንድ ኤክስፓንድ ያደርጋሉ leading to breakdown of rock. so lastly rock breakdown እንዲሆን አንዱ መንስኤ ናቸው። ያ ደግሞ ምን እንለዋለን? ምንም አይነት የሚቀየር ነገር የለም፣ ቼንጅ የለም። so we call it physical weathering. so contribution ናቸው በዚህ መልኩ ነው። means that እንዴት ነው ኮዝ መንስኤ ሊሆን የሚችለው ነው።
What's the primary agent chemical weathering? The primary agent በዋናነት primary agent ብለው ለፊዚካል ዌዘሪንግ ምን እናነሳዋለን? ዊንድ ነው፣ ዋተር ነው፣ አይስ ነው፣ ቴምፕሬቸር ነው። ሶ ብዙ ጊዜ ኬሚካል ዌዘሪንግ ምንለው ነገር ሀፕን እንዲያደርግ ዋነኛው ኤጀንት ማነው? ዋተር ነው። H2 ማለት ነው። Water is the most important agent chemical weathering, especially when it contains dissolved gases. What process describes the breakdown of rock by acidic? ምን ማለት ነው? What process describes the breakdown of rock by acidic? So ምን እንለዋለን? Water to produce chlorine soluble salts, erosion, hydrolysis, oxidation, carbonation. ሶ ባዮሎጂ ላይ እንደምታውቁት የተለያዩ አይነት ፕሮሰሶች አሉ። ይሄ ኮንደንሴሽን የምንለው ሃይድሮላይሲስ ወይ ዲሃይድሬሽን ምናምን እያላችሁ ተማራችሁ 10ኛ ክፍል ሁላችሁም ስለተማራችሁ ማለት ነው። ጀስት እንደዛው ፕሮሰስ ደግሞ ብሬክዳውን ኦፍ ሮክ ባይ አሲዲቲ ወይም ደግሞ አሲዲክ ዋተር ቱ ፕሮዲዩስ ደግሞ ምን ክላይን ሰሌብል ሳልትስ ምን እንለዋለን? ይሄ ፕሮሰስ የሚፈጠርበት ማለት ነው። ኦር ምንድነው ፕሮሰሱ? ነው ሃይድሮላይሲስ እንለዋለን። ቢኮዝ ላይሲስ ባይሰፍ ማለት ነው ብሬክዳውን ማለት ነው። ሃይድሮላይሲስ is a chemical reaction where acidic water break down rock. So acidic water ሮክን ብሬክ ዳውን ሲያደርጉ leading to formation of የተለያዩ ፎርሜሽኖች ይፈጠራሉ። just the clay and soluble salts. What is stalactite? ኦኬ ይሄ 9ኛ ክፍል ላይ የተማራችሁት ነው የምታስታውሱት። ምንም የለውም። ጀስት 11ኛ ክፍል ላይ ያለላችሁ ነው። ዋስ ስታላክታይት ኤንድ ስታላግማይት ሶ ምንድናቸው እነዚህ? ስታላግማይት እና ስታላክታይት ምንላቸው ምንድናቸው? Type of rock formed by volcanic activity, deposits formed from mineral in water caves, eroded rock formation on the surface layer of sedimentary river. So ምንድናቸው እነዚህ? ስታላክታይት እና ስታላግማይት ምንላቸው ምንድናቸው? So our answer will be deposits formed from mineral, lead and water in cave. Explanation: stalactite hang from the ceiling of cave. ግራፉን ማየት ትችላላችሁ። ታችኛው ክላስ ላይ ማየት ትችላላችሁ እንዴት ሁለቱ እንደሚፈጠሩ። እንትኑ ፒክቸሩ አልገባ ብሎኝ ነው እዚህ ጋር አስገባላችሁ ነበር። stalagmite grow from the floor was formed from mineral deposit left by dipping water. ሶ ግራፉን ስታይ ደግሞ በለጠ ግልጽ ይሆናል። ሰዓቱ በጣም ሄዷል። What's the primary factor that influence the ability of running water to erode and transport material? Primary factor ምንድነው ነው? The ability of running water, erode and transport material. ይሄ running water ምንለው ማለት ነው። ability just erode ያደርጋል or transport materialዎችን ትራንስፖርት ያደርጋል። So primary factor ምንድነው? vegetation cover ነው፣ temperature ነው፣ speed of water ነው፣ types of soil ነው። Yes, very simple. ሲጀመር ምርጫ ላይ ያሉት አብዛኛው የማይገናኙ ናቸው። speed of water ነው፣ የዋተር ስፒድ ነው። the speed of water running water directly affect power to erode. so erode እንዲሆንና ትራንስፖርት የተለያዩ ማቴሪያሎች ትራንስፖርት እንዲያደርግ ዋነኛው መንስኤ the speed of water ነው or the speed of running water የውሃው ያ ስፒዱ ዳይሬክትሊ ኢምፓክት አለው ማለት ነው። ጀስት የተለያዩ ማቴሪያሎች ይችላል ኢሮድ ኦር ትራንስፖርት ለማድረግ ማለት ነው። what type of erosion occur? so የኢሮዥን ታይፖች አሉ። እነሱ ሁላቸውም ዲፈረንሳቸው ማወቅ አለባችሁ። ጀስት ሁላችሁም እንደምታውቁት አልጠራጠርም። what type of erosion occur when surface of water move wide from any erode topsoil evenly? so የትኛው ኢሮዥን ነው? surface of water move wide flow የሚያደርገው ዋይድሊ ነው and ኤሮድ የሚያደርገው ደግሞ topsoil evenly ነው። so የትኛው ሪል ነው? gully erosion, rill erosion, sheet erosion, bank erosion. so which one? sheet erosion. sheet erosion involves wider spread flow. just እንትኑ characteristics መገለጫውን እንዳትረሱ። wider spread flow ነው and surface water and erode የሚያደርገው ነው topsoil evenly ነው። don't forget what is V-shaped valley? a valley that is wide and flat. በጣም ደቂቃው ሄዷል። 50 ደቂቃ እየሆነ ነው። 50 ደቂቃ ሆኗል። ስለዚህ what's V-shaped valley? a valley that is wide and flat floored, a narrow and steep sides. valley
Lake Valley formed by glacial activity, a valley created by human activity, a narrow and steep side valley. So እነዚህ ልዩነት ነው፣ ሁሉንም ማወቅ አለባችሁ። What is an oxbow lake? Oxbow lake የምንለው ነገር ምንድነው? ሰው በተለያየ ኮንሰፕት ይሄም ልትጠይቁ ትችላላችሁ። ጥያቄው ማስፋት ይቻላል፣ ነገር ግን በዋናነት ኮንሰፕቹዋል ሆኖ ብያችኋለሁ። A lake formed by glacial melts, crescent shaped lake in cut-off channel, a lake created by human damming, a lake formed from rainwater collection. So oxbow lake ምንለው a crescent-shaped lake in cut-off channel. An oxbow lake is formed when a river change occurs and leaves behind crescent-shaped body of water. Okay. What happened during gully erosion? During gully erosion ምን happen ያደርጋል? surface water move in wide flow of small channel and so የተለያዩ small channels እና ditches cut in the soil. Don't forget ይሄኛው ደግሞ የቀደመው don't forget የቀደመው top soil evenly erode ያደርጋል ብለናል። wide flow ነው ብለናል። what sheet erosion ማለት ነው። sheet erosion ስናነሳ involve wide spread flow ነው ብለናል። surface of water erode ደግሞ top soil ነው ብለናል። just like እንደዛ ይሄኛው property I think እነዚህን እንኳን ደጋግማችሁ ስለተማራችሁት ምንም አዲስ ነገር የለውም። Flow join together to cut ditch and wider deeper. gully erosion occur when heavy rain fell causes. so ይሄኛው መቼ ነው happen የሚያደርገው የሚፈጠረው occur የሚያደርገው rain fall በጣም heavy ከባድ የሆነ ዝናብ ሲኖር ነው። ያ ፍሉድ ደግሞ wide and deep የሆኑ existing ditches ላይ ምን ያደርጋል wide and deep and existing ditches first የነበሩ የተለያዩ ዲቾች ምናምን ነበሩ። so እነሱን ምን ማለት ነው existing ዲቾች ምናምን እነሱን ማስፋት ወይም ደግሞ ማድረግ። so ይሄኛው ብዙ ጊዜ ከፍተኛ ዝናብ በሚከሰትበት ሰዓት ፈፈን የሚያደርግ ነው። what is flood plain? flood plain ምንድነው ነገር ምንድነው? a steep sided valley formed by a river, a low lying flat plain along the lower course of a river, triangular pieces land at the mouth of a river, a hill formed by wind action. a low lying flat plain along the lower course of river. explanation አንብቡት። what is adult አለልታ ምንለው ነገር ምንድነው? አንብቡት። what is mass wasting? mass wasting ምንለው ምንድነው? አንብቡት። how does water contribute to mass wasting? so እንዴት ነው water contribute የሚያደርገው for mass wasting? የትኛው ማንም ካላችሁ መጠየቅ ትችላላችሁ። ያልገባችሁ ነገር ሁሌ እንደምላችሁ ቶሎ ለመጨረስ እንሞክራለን። ጨርሰናል። ጂኦግራፊ አንድ ፓርቲ ይቀረናል። ነገ ከነገ ወዲያ ለመጨረስ እንሞክራለን። ነገ ማትስ እናያለን። ማትስና እንግሊሽ ለማየት እንሞክራለን። ሁለቱንም ኮርሶች ማትስ ጥያቄ እንሰራለን፣ እንግሊሽም ጥያቄ እንሰራለን። ቶሎ ለመጨረስ እንሞክራለን። ተማሪም የለም ለጓደኞቻችሁም እናንተ ሼር አታደርጉም። ይሄኛው ዩቲዩብ ለምታዩ ልጆች ሰብስክራይብ አድርጉ፣ ቴሌግራም ላይ ተቀላቀሉ። ይሄኛው አፕሎድ ስለማደርገው ማለት ነው ዩቲዩብ ላይ ብዙ ጥያቄዎች ልታገኙ የምትችሉት ቴሌግራም ጆይን ስታደርጉ ነው። ነገ ማትስና እንግሊሽ ቴሌግራም ላይ እንሰራለን። ያልተመዘገባችሁ ልጆች ተመዝገቡ፣ ቴሌግራም ላይ አውሩን። ስልክ ቁጥር ልስጣችሁና በዚህ ስልክ ቁጥር አውሩ፣ ያልተመዘገባችሁ ማለት ነው። 0995559658 እኛ ጋር ያለው ሁሉም ኮርስ ነው። ናቹራል የሚሆን ሶሻል ተማሪዎች ሁለቱም ታገኛላችሁ። ስለዚህ ተቀላቀሉ። እናንተም ደግሞ እዚህ ቴሌግራም ላይ ያላችሁ ለጓደኞቻችሁ ሼር አድርጉ። በጣም ትንሽ ተማሪ ስለሆነ ሞራሊ ዩቲዩብ ላይ አፕሎድ ብናደርጋቸው ብዙ ነገር ማግኘት እንችል ነበር። ተማሪዎችን በደንብ መጥቀም እንችል ነበር። ኤኒዌይስ ለማንኛውም ለጓደኞቻችሁ ሼር አድርጉ። ነገ ማትስ እና አሪፍ ጥያቄዎች፣ እንግሊሽ አሪፍ ጥያቄዎች እናያለን። ጉድባይ